በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ስለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር አምላክ እየረዳን እየደገፈን የእግዚአብሔርን ቃል እያነበብን ነው። ኦሪት ዘፍጥረት ምዕራፍ 19ን ባለፈው ተመልክተናል አይተናል። ዛሬ ደግሞ ምዕራፍ 20ን እንደ እግዚአብሔር ፈቃድ እናነባለን። ደጋግሜ እንዳልኩት የዚህ ፕሮግራም ዋና ዓላማው በየዕለቱ የእግዚአብሔርን ቃል እንድናነብ ነው። በምዕራፍ 19 ላይ የሰዶም ሰዎች ኃጢአት በእግዚአብሔር ፊት እንደደረሰና እግዚአብሔር ሰዶምንና ገሞራን በፍርድ ሊያጠፋ እንደወረደ፣ ነገር ግን እግዚአብሔር አምላክ ስለ አብርሃም ምልጃ፣ ስለ አብርሃም ጸሎት ሎጥንና ቤተሰቡን ለማዳን እንደመጣ ተመልክተናል አይተናል። በዚያ አሳዛኝ ምዕራፍ ውስጥ አንዳንድ ጊዜ ምርጫዎቻችን ወደ የት አቅጣጫ እንደሚወስዱን ምን እንደሚያደርጉን እናያለን፣ እንመለከታለን። ሁለተኛ የቱንም ያህል እግዚአብሔርን በሚፈራ ቤተሰብ ዙሪያ ብንኖር የእግዚአብሔርን ስም በጆሮአችን ብንሰማም ልባችን ወደ ሌላ ስፍራ ከሆነ ከሰዶም እንኳን ወጥተን ሰዶም እንዳለን በሎጥ ሚስት እንመለከታለን እናያለን። ጌታ ከብሉይ ኪዳን ሴቶች መካከል የሎጥን ሚስት አስቧት ነበር ያለን። የሎጥን ሚስት አስቧት ነበር ያለን እና ያንን ተመልክተናል አይተናል። እንግዲህ የሎጥ ቤተሰቦች ምን እንደሆኑ፣ ሎጥ ምን አይነት የህይወት እርምጃ እንደወሰደ፣ እግዚአብሔር ግን እንዴት እንደታደገው ተመልክተናል አይተናል። ዛሬ ምዕራፍ 20ን እናነባለን። አምላካችን ቃሉን በልቦናችን እንዲያኖርልን ቅዱስ ፈቃዱ ይሁንልን። ኦሪት ዘፍጥረት ምዕራፍ 20። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከልም ተቀመጠ፣ በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቤሜሌክም ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለ ወሰድሃት ሴት ምውት ነህ፣ እርሷ ባለባል ናትና። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷም ደግሞ ራስዋ ወንድሜ ነው አለች። በልቤ ቅንነትና በእጄ ንጹሕነት ይህንን አደረግኩ። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግ እኔ አወቅሁ። እኔም ደግሞ በፊቴ ኃጢአትን እንዳትሠራ ከለከልሁ። ስለዚህም ትነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት ላንተ የሆነውም ሁሉ እንዲሞት በእርግጥ እወቅ። አቢሜሌክም በነጋታው ማለደ፣ ባሪያዎቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቢሜሌክም አብርሃምን ጠርቶ አለው፣ ይህ ያደረክብን ምንድን ነው? ምንስ ክፉ ሠራሁብህ? በእኔና በመንግሥቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ሥራ በእኔ ሠራህብኝ። አቢሜሌክም አብርሃምን አለው፣ ይህን ማድረግህ ምን አይተህ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገድሉኝ ስላሰብኩ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔም ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኋት፣ በገባንበት አገር ሁሉ ለእኔ የምታደርጊ ወሮታ ይሄ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። አቢሜሌክም በጎችንና ላሞችን ወንዶችና ሴቶች ባሪያዎችን አመጣ፣ ለአብርሃምም ሰጠው። ሚስቱን ሳራንም መለሰለት። አቢሜሌክም እነሆ ምድሬ በፊትህ ናት፣ በወደድከው ተቀመጥ አለ። ሳራንም አላት፣ እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት። ያም እነሆ ካንቺ ጋር ባሉት ሁሉ ፊት የዓይኖች መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጧልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቢሜሌክንና ሚስቱንም ባሪያዎቹንም ፈወሳቸው፣ እነርሱም ወለዱ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት ማኅፀኖቹን ሁሉ በፍጹም ዘግቶ ነበርና
በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ ልክ ከዚህ በፊት እንዳየነው አብርሃም ወደ ግብጽ በወረደ ጊዜ የሆነውን አይነት ነገር ነው እንደገና ሲደገም የምናየው። እዚህ ቦታ ላይ ግን ትንሽ ፍንጭ እናገኛለን። አብርሃም ይሄንን ሳራን እህቴ ናት ማለትን ከመጣበት አደጋ ከሳራ ቁንጅና ከሳራ ውበት የተነሳ ከሚመጣበት አደጋ ለመዳን የሚወስደውን እርምጃ ለምን ያንን እንደሚል እዚህ ቦታ ላይ ሲናገር እንግዲህ ተመልከታችኋል፣ አይታችኋል። እርሷ ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም ማለት የቅርብ ዘመዱን ነው። ያው ከዚህ በፊት ማለት በብሉይ ኪዳን እንዲህ አይነት ተግባር ይከናወናል። አሁንም ድረስ በአረብ አካባቢ በእስራኤልም አካባቢ የቅርብ ዘመዳሞች ይጋባሉ፣ ሀብት ከቤት እንዳይወጣ ንብረት ከቤት እንዳይወጣ በሚል ማለት ነውና ከዛ አንጻር ነው ይላል። ግን ዋናው ግን እንዳያችሁት እኔ በእርሷ ምክንያት እንዳልሞት ነው የሚል ነው። የዚህን ማብራሪያ በእውነት የምናየው ከዚህ በፊት የግብጽ ንጉስና አብርሃም በተነጋገሩበት ወቅት ያነሳነውን ነጥብ ነው የምናነሳው። አብርሃም እዚህ ስፍራ ላይ አብርሃምን አባቶች ሊተቹት አልደፈሩም። የአባቶችን ትርጓሜ ካያችሁት ለምንድን ነው? የዘመኑን ሁኔታ ስለሚያውቁ ነው። አንድ ሰው ከሀገሩ ወጥቶ ሲሄድ ለብዙ አደጋ ይጋለጣል። በተለይ ደግሞ ሚስቱንና ሴት ልጆቹን ይዞ የሚሄድ ከሆነ ደግሞ በጣም ከባድ አደጋ አለበት። ስነ ምግባር አሁን ክርስትና ያቀዘቀዘው ዓለም ላይ እኮ ነው ያለ ነው። እንዲህ እንኳን ዓለሙ አሁንም እንኳን በክፋት ተሞልቶ እንኳን ስለ ክርስትና አምላካችሁን ልታመሰግኑ ይገባል። በሐዋርያቱ በሰማዕታቱ በጻድቃኑ የተሰበከው ስብከት ዓለምን በብዙ መንገድ ቀይሮታል እንጂ ከዚህ በፊት የነበረው ዓለም እጅግ በጣም መራር የሆነ ዓለም ነው፣ ከክርስትና በፊት የነበረው ዓለም እና ሰዎች ስለ ሴት ልጅ ብለው የሚጋደሉ የሚገሉ የሚያጠፉ አገር የሚወሩ ነበሩ። ምናልባት እንደው እንደ ቀላል ነገር አድርጌ በድሮ በጥንታዊው ዓለም ላይ የነበረውን ለመናገር የነ ትሮይን ጦርነት እንኳን ማየት ትችላላችሁ። ያ በአንዲት ሴት ምክንያት የመጣ እንደሆነ እናስተውላለን፣ እንመለከታለን። ነገር ግን በዚህ ሁሉ ግን የእግዚአብሔርን ጥበቃ ተመልከቱ። የአብርሃምን ቤተ አብርሃም ያደርግልን የሚባለው ለዚህ ነው። ቤታችሁን ቤተ አብርሃም ያደርግልን የሚባለው የሰው ድካም በቃ አብርሃም መጠበቅ አልቻለም፣ ቤቱን መጠበቅ አልቻለም፣ ኑሮውን መጠበቅ አልቻለም እና እርሱ ባልተገኘበት ስፍራ ላይ ረድኤተ እግዚአብሔር የአብርሃምንና የሳራን ቤት ሲጠብቅ እንመለከታለን፣ እናያለን። እንደገና ደግሞ እግዚአብሔር የመረጠው እግዚአብሔር ደግሞ የጠራው እግዚአብሔርን ደግሞ የሚያመልክ አብርሃም ከነድካሙ አብርሃም ከነውጣ ወረዱ በሄደበት ስፍራ ሁሉ እግዚአብሔርን የሚያመልክ ነው፣ የሚጸልይ ነው፣ እንግዶችን የሚቀበል ነው። ስለዚህ ረድኤተ እግዚአብሔር ቤት ውስጥ አለ። የአባቶቹን አምላክ አይደለም የሚያመልከው። የአባቶቹ አምላክ ጣዖታት ነበሩ። ነገር ግን እርሱ የጠራውን አምላክ የእስራኤልን አምላክ እንግዲህ ነው የሚያመልከው። በሱ ስም የሚጠራውን አምላክ አብ ወልድ መንፈስ ቅዱስን ነው የሚያመልከው። ስለዚህ ይሄ እግዚአብሔር አብርሃምን ይሰማው ነበር። እግዚአብሔር አብርሃምን ይጠብቀው ነበር። ለዚህ ነው አይታችሁ ከሆነ አቤሜሌክ እና ቤተሰቦቹ ከተፈጠረው ችግር የተነሳ ታመሙ እና ምንድነው ያለው? ነብይ ነውና እርሱ ይጸልይልሃል። ነብይ ነውና ስላንተም ይጸልይልሃል ትድናለህ። እና አብርሃም ስለ አቤሜሌክ ጸለየ። ስለ አቤሜሌክና ስለ ሚስቱ ጸለየ። እግዚአብሔር ሰማቸው ይላል። የሚገርም ቃል ነው። እንዳለ ቃሉን ብትመለከቱት የቅዱሳንን ጸሎት
እዚህ ላይ በሚገባ እናገኛለን እንመለከታለን። አብርሃምም ወደ እግዚአብሔር ጸለየ፣ እግዚአብሔርም አቢሜሌክን ሚስቱንም ባሪያዎቹንም ፈወሳቸው። እነርሱም በሳራ ምክንያት በአቢሜሌክ ቤት በማህፀኖች ሁሉ በፍጹም ዘግቶ ነበርና። እና የሚገርም ነው። እና የእግዚአብሔርን ስራ፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት እንደምናየው ሁሉ የጻድቃንን ጸሎት እንመለከታለን። እዚህ ላይ እንግዲህ ራሱ ጻድቃን የሚለው ቃል ምን ማለት እንደሆነ በሚገባ እንድናይ ነው። ጻድቃን ምን ማለት ነው ብለን ስንጠይቅ እግዚአብሔርን የሚሰሙ፣ እግዚአብሔርን የሚከተሉ፣ ከነድካማቸው ከነውጣ ወረዳቸው ሁልጊዜ እግዚአብሔርን ሙጥኝ ያሉ ናቸው። ስለ ሳራ የተነገረውን አይታችኋል። እዚህ ላይ አቢሜሌክ እንኳን ያ እግዚአብሔርን በማይፈራ ሕዝብ መካከል ያለና እንደው ያገኘውን ሁሉ ጎተት አድርጎ የሚወስደው የነበረው ሁሉ እንኳን የገለጠው ነገር ምንድነው? ጽድቅሽ ለሰዎች ሁሉ ተገልጧል። ምንድነው የሳራ ጽድቅ? የሳራ ጽድቅ የመታዘዝ ሕይወት ነው። ዛሬ እህቶቼ በነገራችን ላይ ይሄንን መልእክት ይሄንን ምዕራፍ የምንማረው በዚህ በሀገር አሜሪካ በየዓመቱ የሚከበር በዓል አለ። በጣም ደስ የሚል በዓልና የእናቶች ቀን ተብሎ የሚከበር በዓል ነው። እና በዚህ በዓል ማግስት ነው ይሄንን እየተማርን ያለ ነው። ምናልባት ሌላ ስፍራ ላይ እንደገና ፖስት ሲደረግ ጊዜው ሊረዝም ይችላል። እና የሳራን ጽድቅ እንድታዩ ትፈልጋለሁ። ከአንደኛ ጴጥሮስ ምዕራፍ 3 ጋር አነጻጽራችሁ እንድታዩ ትፈልጋለሁ። እንዲህ ይላል፣ እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ምንድነው የሚለው? ሚስቶች ሆይ ነው የሚለው። ሚስቶች ሆይ የማይታዘዙ ባሎች ቢኖሯችሁ፣ እዚህ ላይ ያለ ትምህርት የሚለው ቃል ያለ ቃል ማለት ነው። ሕይወታችሁን በማየት ብቻ ያለ ንትርክ፣ ያለ ጩኸት የባሎቻችሁን ሕይወት መለወጥ እንድትችሉ ምን በሏቸው ነው የሚለው? ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆኑ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ። እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እዚህ ጋር ሳራ የመታዘዝ ምልክት ሆና ተጠርታለች። አስቸጋሪ የሆነ ነገር አብርሃም ሲነግራት ራሱ በቃ እህቴ ነሽ በይ፣ እህቱ ነኝ በይ ብሎ ሲነግራት እሺ ያለችው፣ ታዘዘችለት። እሷን አደጋ ላይ የሚጥል ነገር እግዚአብሔር አለ ብላ እግዚአብሔርን ተስፋ አድርጋ ታዘዘችለት። ምናልባት ከባድ ነው እንዲህ አይነቱ ነገር፣ ግን አትሊስት በተለይ በአዲስ ኪዳን ዘመን በዚህ ዘመን የምንኖር እኔና እናንተ የመታዘዝን ሕይወት ልንለማመድ ይገባናል። የመታዘዝን ሕይወት ልንለማመድ ይገባናል። የመታዘዝ ሕይወት ለጊዜው አደጋ ያለው ሊመስል ይችላል፣ ግን እግዚአብሔር አምላክ እርሱ ራሱ ጣልቃ ገብቶ ቤታችንን፣ ኑሯችንን፣ ሕይወታችንን ይጠብቀዋል። ነገር ግን እሱ ሲናገረኝ አቅመዋለሁ እንደገና የምንል ከሆነ ወይም ደግሞ በገባ በቀወጣ ቁጥር በደንብ አድርጌ ልቡ እስኪጠፋ ድረስ እናገረዋለሁ የምንል ከሆነ ይሄ መልእክት ለእህቶቼ ነው። ምናልባት ውስጣችንን ኢሞሽናችንን ደስ ልናሰኝ እንችላለን፣ ነገር ግን ከባድ ነው የሚሆነው። እናንተም ትጎዳላችሁ። በእያንዳንዷ በምትወረወረዋ ቃል በባልና በሚስት መካከል ግድግዳ እየሰራን ነው። የባልን ኢጎ የሚጎዳ ቃል ከማንም በላይ እናንተ ስለምታውቁት ማለት ነው። ባላችሁን ከማንም በላይ እናንተ ስለምትገነዘቡት እሱን የሚጎዳ ቃል
በእናንተ አፍና በእናንተ አንደበት በተነገረ ቁጥር ከመላው ዓለም ከሚነገረው ሁሉ የእናንተ ይጎዳዋል፣ እንደናንተ የቀረበው ማንም ስለሌለ ማለት ነው። ስለዚህ ያንዳንዱ ኃይለ ቃል በተነገረ ቁጥር አንድ ብሎኬት ያስቀመጣችሁ እንደሆነ ልታውቁት ይገባል። ከዛ ይልቅ ግን ማለት ራሳችሁን አደጋ ላይ የሚያጋልጥ ነገር ማድረግ የለባችሁ። ነገር ግን የንጽህና የቅድስና ህይወትን የመታዘዝ ህይወትን በማሳየት የመታዘዝ ህይወት ማለት ለዚያ ወንድም ለህይወታችሁ አጋር መልካምና በጎ የሆነውን ነገር በማሳየትና በለሰለሰ አንደበት አንዳንዶች ይሄንን እኔ ሽሮሮ ልለው ነው እንዴ ደግሞ ህፃን እኮ አይደለም ያገባውት ይላሉ። አይደለም። ለዚህ ነው ሐዋርያው ቅዱስ ጳውሎስ እውነትን በፍቅር ግለጡ ያለው። እውነትን መግለጥ ይገባል። እውነትን በፍቅር ግለጡ። በጸብ አይደለም፣ በክርክር አይደለም፣ በጭቅጭቅ አይደለም፣ በንዝንዝ አይደለም፣ በፍቅር መግለጥ ይገባል። ስለዚህ የሳራ ህይወት ለብዙዎች እህቶች ታላቅ ምልክት ነው። የብዙዎች እናት ተብላለች። እግዚአብሔር ብዙ ያደርጋችኋል፣ ያበዛችኋል። ዛሬም ይህንን መልእክት የሚሰሙ ሳራን የመሰሉ ብዙ እህቶች አሉ። አንገታቸውን ደፍተው ለቤታቸው ብለው ትከሻቸውን አስፍተው እግዚአብሔርን እያከበሩ ያሉ ማለት ሁልጊዜ በመረገጥ ህይወት ደፍ በመሆን ህይወት ኑሩ አይደለም። ነገር ግን እግዚአብሔር ምሰሶ ያደርጋችኋል። የራሳችሁ ቪዥን አላችሁ፣ የራሳችሁ ራእይ አላችሁ፣ የራሳችሁ ህይወት አላችሁ። የናንተን ራእይ የናንተን ህይወት ከመኖር የሚከለክላችሁ ማንም መኖር የለበትም። ነገር ግን ከሰዎች ጋር ባለን ግንኙነት በተለይ ደግሞ ከትዳር ጓደኛችን ጋር ባለን ግንኙነት ለእግዚአብሔር የመታዘዝን ህይወት ለእግዚአብሔር ከአንድ ነገር በቀር አካላዊና ስነ ልቦናዊ ከሆነው አቢዩዝ በስተቀር ያ ከሆነ ቆም ብለን ማሰብ ያለብን ብዙ ነገር ይኖራል። ነገር ግን የመታዘዝን ህይወት የምንኖር ከሆነ ሳራ እናታችን ትሆናለች። ስለዚህ ዛሬ በዚህ ምዕራፍ ላይ የምንመለከተው በዚህ ምዕራፍ ላይ የምናየው ይሄንን ነው። በጣም አስገራሚ ምዕራፍ ነው። እንደገና አብርሃም ያን ሲያደርግ እንደገና እግዚአብሔር ጣልቃ ሲገባ እናያለን፣ እንመለከታለን። ዛሬ ማስቸጋሪ በሆነ የትዳር ህይወት ውስጥ ያላችሁ፣ ኑሮ ውስጥ ያላችሁ እግዚአብሔር ጣልቃ ይግባላችሁ። እግዚአብሔር አለሁ ይበላችሁ። እግዚአብሔር ክንፈ ረድኤቱን ይዘርጋላችሁ፣ በቅዱሳን መላእክቱ ይጠብቃችሁ። አስደናቂ በሆነው ምሕረቱና ቸርነቱ ያጽናናችሁ፣ ልባችሁን ይደግፍላችሁ። አሜን።